አለን አሜን። ሲያ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለሁ ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ። እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ መጀመሪያ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ? ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጅንና መቃብሩን አናሳይን። ለደህንነትሽ ለአንቺም ለእኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ አለ ወይ ምናምን ለራሴ የሚቆይ ነው። ግን እንደ ራሴ ሳስበው እንደማየው ከሆነ የመጀመሪያ ነገር ይሄ ነገር የሚያገባው ዴዚ ነው። ዴዚ ማለት ደግሞ አሌክስ እንደሚነግረን እንደሚያሳየን ከሆነ የህይወቱ አካፋይ የልጁ እናት ናት። ስለዚህ የልጁ እናት ላይ እንደዚህ አይነት መጥፎ ነገር የሚሰራ አይነት ልጅ አይደለም ብዬ ማምን ሰው ነኝ። ፐርሰናሊ ያለን ነገር ይቅርና ወሬያችን ምናምን ይቅርና መጥፎ ነገር ያረጋል ብዬ ማስብ ሰው አይደለሁም። ያልሞተችን ሴት ሞተች የሚል ከሆነ ነገ የሱ ፋኖች ከሱ አጌነስት እንደሚነሱበት ያውቃል። አያረግም። እንደዚህ አይነት የተጭበረበረ ነገር ያን ያህል አያረግም። አንቺ ግን ኢንቦክስ ሄደች ስታወሪው እንደዚህ አይነት ወርድ ሊጠቀም የቻለው ብዬ ማስበው አንዳንዴ ሰዎች ኖርማል ይመስለናል። ሰዎች ሚዲያ ላይ ስለወጡ የኤቭሪዋን ላይፍ የኛ ቢዝነስ ይመስለናል። እኔ አሁን ሚዲያ ላይ ስለወጡ ማንም ሰው የኔን እናት የመናገር መብት አለው ብዬ አላስብም። የኔን ሚስት የመናገር መብት ያለው አይመስለኝም። ኢትዮጵያ ውስጥ ግን የተለመደው ምንድን ነው? እኔ ልክ ሚዲያ ላይ ስወጣ ስለ ሚስቴ ኤቭሪዋን ይመለከተዋል። ኤቭሪዋን እዛ ውስጥ ያፈተፍታል። ኤቭሪዋን በጣም ያደክማል እንደ ሰው። ስለዚህ አንዳንዴ አሮጋንት ትሆኛለሽ። አሁን አንቺም ለእኔ አብሳላት መተሽ እዚያውን በጨዋ ሙድ ስላዋራሽ ነው እንጂ በኢንቦክስ የዴዚ እናት እንዲህ ብለህ እንዲህ ምናምን ተበጂ ነው የምልሽ። ገብቶሻላ? ማንም አይመለከተውም ስለ ፐርሰናል ላይፋችን። ሜቢ ከዛ ነገር ደክሞት ወይ ደብሮት ይሆናል። ግን እንዳልሹም እሱ ለዴዚ መጥፎ ነገር የሚያስብ ወይ ደግሞ መጥፎ ሰው ከሆነ ጊዜ ይነግረናል። ጊዜ ሲነግረን ደግሞ መጀመሪያ የሚጎዳው እሱ እራሱ ነው፣ አሌክስ ነው። ስለዚህ በማያገባን ጉዳይ ገብተን የግድ እንደዚህ ላይ ያሉ ቲክቶክ ሚዲያ ላይ ያሉ ሰዎችን እንደምናቅ ሆነን ፐርሰናሊ ብናዋራቸው ምላሹ የሚሆነው ስድብ ወይ ደግሞ ሩድነስ ነው። እኔም እንደዛ ስለማረገው ነው። ገብቶሻላ? እኔም አሁን እዚህ ኮሜንት ላይ እኮ ለምን ቀብር አልሄድክም ምናምን ሲሉኝ እኮ ልሳደብ ይችላሉ። ያላረኩትን አሁን ፕሪንሰስ የምትባለው እንደዛ ተናገሪያት ነው የወጣሁት። ምንድነው የነሱ በዘር ጉዳይ የተገናኘ ነገር ስለሆነ ነገሩ በጣም ከፍቶ ሰው ሳያውቃቸው አምርሮ የሚጠላ ሰው ተፈጠረ። የዴዚንም እናት ከትግራይ አካባቢ አምርሮ መጥላት ጀመሩ። የዴዚንም ባል ደግሞ ከሌላ አካባቢ ያለ ሰው አምርሮ መጥላት ጀመረ እንጂ የፐርሰናል ጉዳያችን አይደለም። ገብተን ሚስት እንዲናት ሊያውም አርግዛ ከባድ ታይም ላይ ባሉበት ሰዓት ላይ ስለ እያንዳንዱ ነገር መጠየቅ እኔ ተገቢ ነው ብዬ አላስብም።
ግን ዋሽቶም ከሆነ በኋላ እናንተ ምንም ሉዝ የምታደርጉት ነገር የለም። እሱ ነው ብዙ ሉዝ የሚያደርገው። እንጀራውን ያጣል፣ ስሙን ያጣል፣ በቃ ገበያውን ያጣል፣ ኤቭሪቲንግ ያጣል። ስለዚህ በዛ ወይ አድርገን እናስበው፣ እንደ አንድ ቤተሰብ እናስበው እንጂ በዘር እንደተጣላ ሰው አርቀን አናስበው። የሆነ የተለያየ ዓለም ላይ የምንኖር ጠላታሞች አይደለንም። ታፍና ከሆነ እናትየዋ መናገር ትችላለች። ታፍና ከሆነ ታግታ ከሆነ ብላችሁ የምታስቡ የእናትየዋ ቤተሰቦች ማውራት ይችላሉ። እህቶች አሏት አክቲቭ የሚጠቀሙ የሚሰሙ። ዴዚም ማውራት ትችላለች። እኛ የተነገረንን ነው የምናምነው። እንደተነገረን እኔ ሰማው እንደ ሞቶች የሆነ ቨልነረብል የምትሆኝበት ስሜት አለ። ወጣው ሚዲያ ላይ እናትየዋ ታሳዝናለች ብዬ እንትን አልኩ። ያ ማለት ግን ማይሆን ሰውን ሄጄ መፈረጅ ወይ ደግሞ አግቷት ነው ገሏት ነው እንደዚህ አይነት ድራማ 2026 ላይ የሚደረግ አይመስለኝም። ከተረዳችሁ እንጂ ማንንም ነፃ ነው እንትን ነው ለማለት አይደለም። ተረታችሁ? አብሳላት አማንሲያ ወይ ልዑል አሚን እባክሽን እናትሽ እንደዚህ ትሁን ነው ምልሽ ያልከው ቃል ግን አልተመቸኝም። እናትሽ እንደዚህ ትሁን አላልኩም። መጀመሪያ ያልከው ቃል ምልሽ እንደዛም አላልኩም። እኔ ጋር መተሽ ስለ ፐርሰናል ኢንፎርሜሽን ብትጠይቂኝ ተበጂ ነው ምልሽ ነው ያልኩሽ እንጂ እናት አላልኩም። ያናዳል ማለት ነው። እያንዳንዱን ነገር ወደ ሌላ ገልብጣችሁ አትስሙት። እኔንም እናትሽን ሰድባለሁ አላልኩም። ብታወሪኝ ግን በማያገባሽ ጉዳይ እኔ ጋር መተሽ ብዙ ነገር የምትይ ከሆነ ተበጂ ይልሻለሁ ያልኩት። በቃ ችግር የለውም። ከዚህ በላይ ልናስጨንቅ አንፈልግም። ምክንያቱም ነገሩ በጣም ብዙ ነው። ምንም የተጨነቅኩበት ጉዳይ ሌላ ግልጽ ያሉላችሁ ጥያቄ ካለ ለመመለስ አንተ እኮ አንድ የተባበርከን ትልቅ አካውንት ያለው ሰው አንተ ነህ፣ በቅርብም ያለኸው። በዛ ላይ ቅድም እንደነገርኩ አንድ ያብሳለት ቅድም እንደነገርኩ በጣም ሜንሽን ያደረጉን አንተንም ስለነበረ ለዛም አንተም ልክ በዚህ ላይ ደግሞ ራስንም ነፃ እንድታወጣም ነው። ገባ? ያቃል የሚባለው ነገር የምታውቀውን ኦልሬዲ አሁን ነገርከን ማለት ነው። ስለዚህ አሁን ቅድም እንደተባልነው እኛ የተሰማን ስሜት የሚሰማ ከሆነ አትሊስት 50-50 የምትሆን ከሆነች እናት የት ሄደች የቅብር ቦቷ ሴት ነው ብሎ የምትጠራጠር ከሆነ ከኛ ጋር የምትተባበር ከሆነ ግዴታ ከኛ ጋር ሆነም ባሰራም የራስን ማጣራት አረግና ወይ ንገረን ወይ ደግሞ ለህዝቡ አርግ። በቃ እንደ ህሊና ማለት ነው። እኛም ቁርጣችንም እኮ እየነገርኩ እኮ ነው። አንድ ነገር የምነግራችሁ ነገር እኔ ፕሬዠር የሚሰማኝ አይነት ሰው አይደለም። የምጨነቅ ሰው አይደለም። ሌሊቱን ሙሉ ቀኑን ሙሉ ስትጠይቀኝ ልትሉ ትችላለህ። ለራሴ መመለስ የምችል ሰው ነኝ። ምንም ነገር ምንም ቢፈጠር ምንም መሆን አይነት ሰው አይደለም። ማውራውን ነገር አስረግጬ መናገር የምፈልግ ሰው ነኝ። አንተ ስላልክ ሳይሆን የራሴ ህሊኔ ስለሚያዘኝ አብሮ እንደበላ እንደጠጣ ሰው የቲና ሀዘን አሳሰበኝ። የዴዚና አካውንት ገብቼ ሳየው ጥቁር ነው እውነት ነው ማለት ነው ብዬ ሰዎች እንዳይረፍድባችሁ ብዬ ቪዲዮ ሰራው። ቪዲዮ በሰራው ጉዳይ ሰዎች ሲጠይቁኝ የዴዚ ማዘር ኢኖሰንት ነበረች፣ የተናገረችው አንዳንድ ስህተት ቢሆንም በጣም ምስኪን እናት ነበረች ብዬ አወራው። በዛ ነገር ተሰድብ ያለው ብዙ ሰው ነገር ብሎኛል። ከዛን እየቆየ ሲሄድ ሞታለች አልሞተችም እንደ ሰውኛም ደግሞ ለቅሶ መሄድ ስላለብኝ ሰፈሯ እሷ በነገረች ኦንሊ ኮሚኒኬሽን የነበረኝ ከእናትየዋ ጋር ስለ ሰፈሯ የተሰረቀች ጊዜ ነው። እዛ ቦታ ሄጄ ለማጣራት ሞከርኩኝ። ምንም ነገር የለም ያልኩ ስልኳ ላይ 99 ጊዜ ደውያለሁ። አይሰራም። ማድረግ የምችለው በራሴ እያጣራው ነው። ክሎዝ ጓደኞቿ ብዬ የማሰባቸው የዴዚን እያወራው ገብቷቸዋል። እታች ከዘር ጋር ምናምን አታገናኙት። እኔ ጉራጌ ነኝ፣ ብዙ ጊዜ ነግሬያቸዋለሁ። ወደ ዘር ጠበን ነው እንደዚህ ጠበን ማያገባን ጋር ገብተን ስለ ዘር ተጨንቀን እንጂ የዴዚ እናት አሁን ትግሬ ብትሆን አያገባንም ልትሉ ነበር ማለት ነው። ምንም ከዘር ጋር የሚያገናኘው ነገር የለም። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት ማምን ሰው ነኝ። ማንም ሰው እዚህ ጋር ነገርኳችሁ። አሌክስ ለኔ መለሰልኝ አልኩኝ። ከአሌክስ ጋር የነበረኝ ኮሚኒኬሽን ጌም ነው የተጫወትነው። አንድ ቀን ከዴዚ ጋር አብሮ ተጫወተ። ቀጣናቸው። ዜድ የምትባለው ባለጌ ሴትዮ ነበረች። በሷ ምክንያት ተጣላን። ጥሩ ኮሚኒኬሽን የለንም፣ ፎሎ አንደራረግም። ያ ማለት ግን ወጥቼ ስለ አሌክስ መጥፎ ነገር የማውራት ግዴታ ወይ ሞራሉ አለብኝ ማለት አይደለም። ስለ ዜድም ያወራሁት ዜድ በትክክል የእናትየዋን ፎቶ አስገልብጣ ስታስረግጥ ስለነበረች ነው። ልክ ስላለኩኝ ነው። ልክ ያላረገችው ነገር ስላየው ነው።
የፈለገ ቢሆን የሰው እናት ተገልብጠው አይፖስትም። እዚህ ጋር ብንጣላ የሰው እናት አልፖስትም። ዜድን አሁንም ቢሆን እቃወማለሁ። ልክ አልሰራችም። ያኔ ልክ አልሰራችም። በቃ ያኔ ዴዚን አስደስታለሁ ብላ ለዴዚን ለጌም የዴዚን ጊፍተሮች ይዛለሁ ብላ እናቷን ገልብጣ የተገለበጠበት ቦታ ገብታ ስታወራ ስለነበረ አትሊስት አውርዱት። የጓደኛዬ ሚስት እናት ናት ብላ አላከበረችም። አሌክስም ጓደኛዋ ቢሆን የጓደኛዬ እናትን እንደዚህ አታርኩ አላለችም። ልክ አልሰሩም ምን ያልኩት እንጂ እከሌ አሌክስ እንደዚህ ያደረገ እንዲያደረገ መጥፎ ነው እንደዚህ ነው የዘር ምናምን ነገር ላይ አልገባውም። እኔ አሁንም ምላችሁ ይሄ ነው። ሌላ ግልጽ ያልሆነ ጥያቄም ካላችሁ ጠይቁኝ። እኔ አይ ፕሬሸር እንዳይበዛብሽ ስለፈራ ነው። ነግራችኋለሁ። ችግር ፕሬሸር ይበዛብኛ ስላልክ ነው። አንድ ነገር አይሮፕላን ያለፈ ነው። አንዴ እሺ ላውራ አሁን ሞን አውራ ሉል ምን ለመሰለ አሁን ለሱ ምስክርነት ሰጥታል። ዜድን ጥፋት አጥፍታለች። አዎ ግን የአሞራውን ቪዲዮዎች ሜቢ አላየህም ማለት ነው። እናቱን እንዴት ሲሰደብ ኢንቨስቲጌት አላረግም ያን ያህል ለምን እንደሆነ 21 ዓመት ቀጥተሻታል። ያንን የቀጣሻትን ትከፍያለሽ፣ አስርበሻታል እያለ በአደባባይ ሲያዋርዳት እንደነበረ ታውቃለህ። ከሱ በላይ ደግሞ ዋናው አስከፊው ነገሩ ደግሞ እገልሻለሁ አስገድልሻለሁ የሚል ሪከርድ ቪዲዮ በዋትስአፕ የተለዋወጡትም እሱም ወጥቷል። እሱ እንዴት እንዳላየው አላውቅም። እኔ ለዚህ ነው ፕሬሸር እንዲበዛ አልፈልግም። ምክንያቱም አንተ ኮንቴንት ሌላ ስለሆነ ነገር ውስጥ እንድትገባም አልፈልግም። በሲሪየስ ልዑል አሁን አልከኛ እንደዛ ላልከኝ ነገር ጊዜው በጣም የተቀነባበረ ሜሴጅ በሚወጣበት ሰዓት ላይ ዋትሳፕ ላይ የሆነ ሰው እንደዚህ ያለ ምናምን ቢባል የማመን ቻንሴ በጣም በጣም ሬር ነው። ግን ተፈጠረ ከተባለም የመጀመሪያው ለዛ ነገር ሪስፖንድ ማድረግ ያለብን እኔ፣ አንተ፣ አብሳላት፣ ሰሟን ምናምን ከበደ አይደለም፣ ዴዚ ናት። የገዛ እናቷን ገላለሁ አስገድልሻለሁ የሚል ከሆነ አብረው የምትኖር አይመስለኝም። ዴዚ እንደኛ አይነት ማህበረሰብ ላይ ያደገች ልጅ አይደለችም። ውጭ ሀገር የኖረች ልጅ ናት። ነፃነት ምን እንደሆነ የምታውቅ ሰው ናት። ትንሽ ቫዮለንስ ሲፈጠር ፖሊስ ጋር 991 ምንድን ነው 911 ደውለው የሚያሳውቁ ማህበረሰብ ውስጥ ያሉ ትንሽ በረሮ ስታልፍ ለፖሊስ የሚደውሉ ሰዎች ናቸው። ለሴት ልጅ መብት እስከ ጥግ ድረስ የሚፈቀድበት ሀገር ላይ ናት። የገዛ እናቷን ገልሻለሁ ገላታለሁ የሚል ከሆነ አብረው የምትሆን አይመስለኝም። ከአሜሪካ ነፃ ፍቃድ እያላት እዛ ስዊዘርላንድ ድረስ ሄዳ አትዝናና ከእንደዚህ አይነት ሰው ጋር ብዬ ማስበው። የመጀመሪያ መመለስ ያለባት ዴዚ ናት። ለእንደዚህ አይነት ቫዮለንስ ዴዚ ናት። ዴዚና እናትየው ታግተው ቢሆንስ? ዴዚም አብራ አስረግዞ ነው ነግታት አሜሪካ እያመላለሰ ሜቢ ቢኮዝ ዩ ኖ የት ሀገር ነው የምትኖር? ያብሳላት ጀርመን። ምን ነው እኔ እንጃ። ሜቢ አረብ ሀገር ምናምን የምትኖር ይመስለኝ ነው። ግን አይ አይደለም። አይ ጀርመን እየኖርሽ እንዴት እንዲህ ይጠበበ አይኖርሽ እንዴ? ሰው ለብር በአሁን ጊዜ ብዙ ነገር በሚያደርግበት ዘመን ላይ ሴትዮዋ ደግሞ ኢንካሟን ለየትኛው ብር? ቆይ አንድ ነገር ልንገርሽ። አሞራው ጌም ተጫውቶ እኮ በአንድ ቀን እኮ ከሚሊዮን ብር በላይ እኮ ነው ያገኘው እኮ። እንደዛ የሚያገኝ ሰውዬ የልጁን እናት እርጉዝ ሆና ከእናቷ ጋር እንዴት ያግዳታል? አንድ ነገር ልንገርህ፣ ለምንድን ነው ላይ ወንጀሉን ወደ አሞራው የምትወስደው? ማንም ሰው እኮ አሞራውን ክሌም ያደረገው ሰው እኮ የለም እዚህ ውስጥ። ማን ነው አሞራውን ወንጀሉን ወደ አሞራው ብሌም ልታረጊ የምትሞክሪው እኮ እሱን እኮ። አንድ ነገር ልንገርሽ፣ ባላለሽ አብሳላት ባላለሽ አልገባኝም። አይ ተጌ ተው ተጌ ተው፣ ሚት አታርግ፣ ተው ታውራ አንሚት አርጊና አውሪ። ባለትዳር ነሽ አብሳላት? እኔ መመለስ አልፈልግም። ስፐርሰን በቃ እሺ፣ በሚገባሽ ቋንቋ ሳስረዳሽ፣ ባለትዳር ከሆንሽ ባልሽና የባልሽ እናት ቢታገቱ የመጀመሪያ የምትሰሚ ሰው ማን ነው? አንቺ ከሆንሽ የምትሆኚው። ከዛ ለነገሩ የፈለገ ጥዩ ባልሽን
ጉዳዩ እኮ ወደ አንቺ እንዳይመጣ እኮ ታጣራለሽ፣ ከፖሊስ ጎን ትሆኛለሽ። ቢኮዝ የእነሱ ስቶሪ በስድብና በዛቻ የተጀመረ በገልሻለሁ የተጀመረ ቤት ያለ ነገር ነው። ሚዲያ ላይ ስለወጣ ነው። እኔ እኮ አሁንም ይሄንን እኮ ነው እናንተ እዚህ ኦዲየንሱ እንደዛ ነገሩን አታጋኑት። ኤቭሪዋን ቤት ስለማይወጣ ነው እንጂ ሁሉም ቤት ያለ ነገር ነው። ወላጆች ብዙ ጊዜ ሴት ልጃቸው የምታገባውን ወንድ በጣም ሰክሰስፉል ካልሆነ በስተቀር አክሴፕት የማድረግ ቻንሱ በጣም የጠበበ ነው። ሁሉም ቤተሰብ ጋር ጭቅጭቅ አለ። ሁሉም ቤተሰብ ጋር መተማማት አለ። ምን አይነት ሰው ነው ያመጣሽብን? ለአንድ ነጠላ ጫማ የማይገዛላት ልጅ አንድ እንዲህ ማያረግላት ሁሉም ቤት አለ። ደግሞ ዘሩ እኮ ከእንትን እኮ ነው። እኛ አማራንን ትግሬ አምጥታብን ወይ ትግሬ ከሆነ አማራ አምጥታብን አለ። ሁሉም ቦታ አለ። የነሱ ሚዲያ ላይ ስለወጣ ነው። ሚዲያ ላይ ወጣ አይዘልቅም፣ ቺት ያደርግባታል፣ ከሰው ጋር ሌላ ሰው ጋር ነው አለ እያላችሁ 700,000 ፎሎወር መሃል ላይ ቀለበት አረገላት፣ 700,000 ፎሎወር ላይ ፍቅር ሰሩ፣ 700,000 ፎሎወር ላይ አረገዘች። እንደዚህ እያረገ አርግዛም የሚያሳግት አስተሳሰብ በጣም ኋላ የቀረ ምን ጌል ሊያደርግ ነው? ምን ጌል በቅጡ ኢትዮጵያ ውስጥ መኪና የሌላቸው ሰዎች ናቸው። ዴዚም እናቷ ምን ሊያደርግ ነው የሚያግደው? ምን ሊያደርግ ነው የሚያግታት? ከነናትየዋ አሞራው ሊሆን ይችላል ብለህ ለምን ታስባለህ? እኔ እኮ እንደዛ አላልኩም። ስትታገት የመጀመሪያው ሪስፖንድ ማድረግ ያለበት እሱ ነዋ። ታግታ እሱ ሞተች ብሎ ከፖሰተ እኮ እሱ ነው ወንጀለኛ እኮ። የዴዚና እሱ ያስማማኛል። የወንጀሉ ተባባሪ ነው ማለት ነው። እየሸፋፈነ ነው። አንቺ እንዳልሽው ታግተው እሷ ሞተች የሚል ከሆነ የወንጀሉ ተባባሪ ነው። ስለዚህ በምንም ተአምር እንደዚህ አይነት ሲል የሆነ ነገር ሊያደርግ አይችልም። አሁንም የምመክራችሁ ነገር ብዙ ጊዜ የሀቢባን ላይቭ አትመልከቱ። እርግጠኛ ነኝ የሀቢባን ላይቭ እየተመለከታችሁ ነው ደንቆሮ የሆናችሁት። ለምንድን ነው እንደዛ ልል የፈለግኩት? ብዙ ጊዜ ሰው የሀቢባን ላይፍ ያይና ላይቫን ያይና የሰው ህይወት ውስጥ ዘው ብሎ ይገባል። እከሌ ቢወልድ፣ እከሌ ከሰው ቢያስወርድ፣ እከሌ የሰው እንደዚህ ቢያደርግ፣ እከሌ የሰው እንደዚህ ቢሆን፣ እናትየው ጫት ቃሙ፣ እናትየው የልጃቸውን ሚስት ቀሙ፣ ባልና ሚስት አንዱ ቆለጡን አስጨመረ፣ አንዱ አቂጧን አስጨመረ የሚል የሰው ህይወት እንሰማና ቀጥታ ምን ማድረግ እንጀምራለን? የነሱ ህይወት ውስጥ መግባት እንፈልጋለን። አይምሯችን ውስጥ የሚመላለሰውን ነገር እናይና እኔም እዛ ውስጥ በገባው እንላለን። እንደዚህ አይነት ነገር የመፈጠሩ ነገር ሬር ነው። በህይወታችሁ የምታስቡት ከሆነ አሞራው ከኔ ታናሽ ነው። እሺ ለገምት 25-24 ዓመቱ ነው። ለምን ብሎ ህይወቱን ያበላሻል? ፌመስ ነው፣ ሰክሰስፉል ነው፣ ቆንጆ መልክ አለው፣ የሚኖረው ውጭ ሀገር ነው። ለምን ብሎ እንደዚህ አይነት ውስብስብ ነገር ውስጥ ይገባል? ለምን ብሎ ሰው ማሳገት ምናምን ውስጥ ለምን ይገባል? የምንኖረው እኮ ሌላ በጣም በቢሊዮነር ገንዘቦች የሚሸጋገሩበት ቦታ አይደለም። የዴዚ እናት ቢሊዮነር አይደለችም። የሚወርሰው ነገር የለው። ለምን ብሎ ህይወቱን ያበላሻል? የሰው ህይወት ውስጥ ዘው ብላችሁ አትፈትፍቱ። የምታወሩት ነገር ሌላን ሰው ይጎዳል። እሷም እንደ ነፍሰ ጡር ሆና ይሄንን ስትሰማ ለእሷ እያዘናችሁ መስላችሁ የምታወሩትን ነገር ስትሰማ ትጎዳለች ልጅቷም። ስለዚህ ይሄ ጭንቅላታችሁ ውስጥ የሚመጣው ናሬሽንን ተዉት። በቃ ይሄ ድርሰቱን ተዉት፣ አያስፈልግም። በቃ ሞዬ ያው ዲፕ ንግባ ስላላልኩ አንዴ አብሳላት ዲፕ ንግባ ስላላልከኝ አንድ ኦዲዮ ላሰማ የዛተበትንና ትንሽ ምሰማ ከሆነ ካስፈልግ አይ ነው ካልከኝ ችግር አንዴ አብሳላት አሚን አንዴ መቻል የዛተበትን ምክንያቱም ከዜድ አይደለም ማሰማት ያለብን ለስዊዘርላንድ ፖሊስ ነው ማሰማት ያለብን። እኔ ምንም መፈጠርልህ ነገር የለም። ያው አይ ማለት ምንም እሱ እንትን ምንም የሚጠቀመው ነገር የለም። ስድስት ምናምን እርድና አንዴ ሙን ይኸውልህ፣ እኔ ስለ ዴዚ ስላምረው አይመለከተኝም። እቺ ሴት በመጨረሻ ሁሉም ሰው ሞተሽ ብሎ ካዘነ በኋላ ዴዚ ማናት ዜድ የምትባል ሴት ወጥታ የኛ ዘር ነው ብላችሁ ምትጮው አርፋችሁ ቁጭ በሉ ንጹህ ጉራጌ ናት ብላ ኢቭን ለቅሶዋንም ሰው እንዳያዝንም ሊቭ ከፍታ ተናግራለች። በደንብ አድርገን እንድታደምጥኝ ይፈልጋል። ምን ዜድ የምትባሏች ጎረምሳዋ
አሁን ከ3 ቀን በፊት ወጥታ ሊቭ ቤቷ ከፍታ የኛ ዘርነን ብላችሁ ምትጮሁ ምትሳደቡ ሰዎች አርፋችሁ ቁጭ በሉ፣ የዴዚ እናት ንጹህ ጉራጌ ናት ብላለች። በደንብ አድርገህ እንድታዳምጠኝ እፈልጋለሁ። ታዲያ ምን አገናኘው ከወሬያችን ጋር? አዎ አይ ላገናኝልህ ነው እንድታዳምጠኝ ስለምፈልግ። ይሄ ማለት ሰው ሞቷ እንኳን ቢሆን ሞቷን የምቀበል እንኳን ቢሆን እቺ ሰው ከሞተች በኋላ ሰዎች እንዳይፈልጓት እንዳያዝኑላት ወይም ሰው የለውም የሚናገርለት የለውም ብለው የሚሉትን ብሔር ሰጥተዋታል። ሲጀምርም ሞተች ብለውም ወደ ሚዲያ የመጡት እነሱ ናቸው። መጨረሻ ብሔር የሚሰጧት እነሱ ናቸው። እኔ ስለ ዴዚ አይመለከተኝም፣ ስለ አምሯ አይመለከተኝም። እቺ ሴት ግን ቆይ አንድ ቃል አስጨርሰኛ። አሙንዬ አይደለማ እኔ ላይቭ ላይ እንደዚህ አይነት ነገር እንድታወሪ ስለማልፈልግ ነው። የመጀመሪያ አሁንም እየነገርኩሽ እኮ ነው። ዜድ ደንቆሮ ናት። የዜድን ወሬ እኔ ጋር አታምጪ። መጀመሪያም ቪዲዮ ሰርች የተናገርኩት ዜድ ደንቆሮ እንደሆነች ሰው እንዲረዳ ነው። ሰው አንዳንድ ሰው ያወራል ልቡ የዋህ ነው በሚል አረብ ሀገር ያሉ ብዙ ሰው ሄደው ዜድን ፎሎ ስለሚያደርጓት ያኔም ደግሞ ማይደረግ ሁሌ ዜድ በህይወቷ ልክ ሆና አታውቅም። ዜድ ሁሌ ተሳስታ ይቅርታ እንደጠይቀች ነው። ሁሌ እንዳለቀሰች ነው። ሁሌ እንደተሳሳተች ነው። የእንደዚህ አይነቱን ሰውዬ ላይፍ ሰምተሽ እኔ ጋር መተሽ እንደዚህ ብላለች ብትኝ ለእኔ ምንም አይሰራልኝም። ገብቶሻላ? ኦልሬዲ ዜድ ደንቆሮ መሆኗን እኔ ኮንደምን አድርጌዋለሁ። ገብቶሻላ? አምኜበታለሁ። ለምን ደንቆሮ ባትሆን የሰው እናት ለጥፋ፣ ቆይ ስሚ፣ የሰው እናት ለጥፋ አትሳደብም። አሁን ግን ለአንቺ የምጠይቅሽ ነገር የዴዚ እናት አማራ ነኝ ብላ ስላሰበች ነበር እንዴ አሁን ሞተች ሲባል ያዘንሽው? ሰው ስለሆነች እናት ስለሆነች ከሆነ ከሞተች በኋላ ስለሚሰጣት ዘር አይመለከተንም። አንቺ ሌላ ሰው ወረደ ጠበበ ብለሽ ከዛ ሰው ጋር ሰው ሞቶም ዘር ከሚሰጥ ሰው ጋር እንዴት ታወሪያለሽ? እንዴት እነሱ አላስጨረስከኝም እኮ ማስጨረስ እንደዚህ አይነት ሲሊ ነገር አታውሪ እኮ ነው። እኔ ሲሊ አይደለም ይሄ አይደለም። አሁን የኔና የእናንተን ልዩነት እየነገርኩሽ እኮ ነው። እኔ የዴዚ እናት ሞተች ሲባል ያዘንኩት እናት ስለሆነች ኢትዮጵያዊ ስለሆነች ሰው ስለሆነች ነው ያዘንኩት እንጂ አማራ ስለሆነች ትግሬ ስለሆነች ጉራጌ ስለሆነች ጋምቤላ ስለሆነች አይደለም። በቃ እኔ ያዘንኩት እናት ስለሆነች ነው። ስለዚህ የዴዚ እናት ከሞተች በኋላ ማንም ሰው መጥቶ ዘር ቢሰጣት የኔ ሀዘን አይጨምርምም አያንስምም። አለቀ። የኔ አመለካከት ያ ነው። አሁን የምታወሪበትን ቦታ ነው ያልገባሽ። እኔ ጋር እንደዚህ ነው ወሬ አታውሪ። ከዘረኝነት በጣም የራኩ ሰው ስለሆንኩኝ ስለ ዘር ስታወሪ ያመኛል፣ ያንገሸግሸኛል። እንዲሁም ኖርማል ሰው ስለ ዘር ሲያወራ ምናደድ ሰው ነኝ። ገብቶሻል? ዘር ኖሮኝ ዘር እንደሌለኝ ምኖር አይነት ሰው ነኝ። ዘረኝነት ማለት በጣም ጠባብ ጥብብ ያለ የአሌክስ እናት ብትሞት ማዝነው ሀዘንና የዴዚ እናት ብትሞት ማዝነው ሀዘን እኩል ነው። ከተረዳሽ ነው። ኢንቨስቲጌት ማድረገው ለሀቅ ያልተደረገ ነገር ሲሆን ነው እንጂ የአማራ እናት ሞተች የትግሬ እናት ሞተች ብዬ አይደለም። በቃ ንጸት ያልኩ አዲስ አበባ የተወለድኩኝ የማንንም ዘር ማላጣራ እኔ እንደዚህ አይነት ነገር የለብኝም። ኳስ ብጮት ከከሌ ዘር ጋር ነው አልልም። ስራ ብሰራ ከከሌ ዘር ጋር ነው አልልም። ብበላ ብጠጣ ከከሌ ዘር ጋር ነው አልልም። ሞተ ቢባል ከከሌ ዘር ጋር ነው አልልም። ስለዚህ የማንም ደንቆሮ ጉራጌ ናት አማራ አይደለም ስላለች እኔ እዚህ ውስጥ ጭንቅላቴ ውስጥ ከትቼ ማወራ ሰው አይደለሁም። ስለዚህ አታውሪ እንደዚህ አይነት ነገር። ሌላ ግን ልዑል እንዳለው ሰውየው አሌክስ እንደዚህ አይነት መጥፎ ነገር እያደረገ ነው፣ እንደዚህ አይነት ነገር ኮሚት እያደረገ ነው። ስለዚህ እሱን ማጋለጥ እንፈልጋለን። እሱ እንደዚህ ነው ምትዩ ካለ ፐርሰናል ኢንፎርሜሽን ካላችሁ ልስማችሁ እንጂ አረብ ሀገር ቁጭ ብላ ሸንኮራ አገዳ የምትመጠን ልጅ እሷ አወራች አላወራች እኔ ምን ይሰራል? ይኸውልህ ሙን እማውራክ ምልክ በክብር በጥሩ ወንድምነት እያወራው ስለሆነ በክብር 1 ደቂቃ ስጠኝና ውርቼ ልውረድ። ማይሆን ነገር አታውሪ እኮ ነው ስለዘራት። ይኸውልህ ሙን አንተ ምንም ታረጋለህ ብዬ ሳይሆን አንድ እንደሚያውቃት ሰው ሞቷን ከሰማክ ቀብሯን ካወክ ብዬ ነው ገብቼ ጠየቅኩ እንጂ ምንም ታረጋለህ ተፈጥራለህ ብዬ አይደለም። በቃ አላቅም ብለሃል። እኔ በምወስደውና በምናገረው ነገር የራስህን ነገር አስቀምጣል። አንተ ኢትዮጵያዊ ነህ፣ ዘር የለህም። አንተ ኢትዮጵያዊ ነህ፣ በቃ አለቀ። እሱን ተቀብለናል፣ ሰምተናል። እቺ ሰው ግን ከሞተችን በኋላ ዘር እየሰጧት ሲፈልጉ
የፈለጉትን ነገር እያደረጉ በቁመና ሲያንቋሽሹ ሲሰድቧት የነበሩ ዛሬ መታው ያዝናሉ ብለህ ብትለኝ ልቀበል አልችልም። እኔ ያዝናሉ አላልኩም እኮ እኔም ሰደብኩኝ እኮ እሱ ነው በቃ እኔ አሁን ሲሰድቧት የነበሩትን እኮ ነገርኩሽ። ሰድቤ ያንቺ ፎቶ አልተለጠፈም፣ የኔ ፎቶ ተለጥፎ ተሰድቤያለሁ። እኔ በዘር ሲሰድቧት የነበሩ ሙንዬ በውስጥ ገብተው እዚች ጋር በምናወራው እንኳን ይልክ አንድ አይነት የሆኑ ሰዎች ስለ አንድ ሰው መሞት አለመሞቷን እናረጋግጥ ብለን እኔ እናንተ በምናወራው እንኳን አንድ አይነት ሰዎች ኮመንት የሚጽፉ ሰዎች አሉ። በቃ እነሱ ቢዝነሳቸው ያልሆነ የማይመለከታቸው የሚሳደቡ ሰዎች አሉ። ይሄ ጉዳይ እላፊ እንድንጠራጠርና ረጅም መንገድ እንድንሄድ ያደርገናል። እኔ የሞተችው ሰው ናት። እችን ሴትዮ የት ሄደች ምን ሆነች ማለት ስጋዊ ዝምድና አይጠበቅብኝም። የተፈጥሮ የዜግነት ግዴታ አለብኝ። ቲና የት ነች? የት ነው የሞተችው? እሱን እኛም እየጠየቅን ነው። ይህንን ነው እያደረግን ያለነው። ልዩነታችን አሁንም እንደ ሰውኛ ያለውን ልዩነት እኔ እየነገርኩሽ ነው። እንደ ሰውኛ ያለን ልዩነት ምንድን ነው? እኔ ሀዘኔታ ተሰምቶኝ ነው የዴዚ እናት የት ነው የተቀበረችው ልጠይቅ እያልኩ ያለሁት። አንቺ ደግሞ ማቶጁን ሰው ወይ ደግሞ ለማቶጁ ዘር ሽንፈት ነው ብለሽ ስላሰብሽ ነው እየጠየቅሽ ያለሽው። ያ ጋር ነው ልዩነቱ። ማዘን ያለብን እንጂ ሰውን ብለን እኔ ስለ ዘር አላወራሁም እኮ። እነዚህ ሰዎች ዘር እየሰጧት ነው አልኩ እንጂ እኮ ይሄ ዘር ናት የዚህ ዘር ናት እያልኩ አይደለም። ከሞተችም በኋላ አንድ አይነት ሰዎች ዘር እየሰጧት ነው እያልኩ ነው ያለሁት። አሁን እያልኩሽ ያለሁት ዘር ሰጧት አልሰጧት እኔ አይመለከተኝም። እኔ እንደማቃት እንደ አንድ ኢትዮጵያዊ እንደ አንድ አብሮ እንደበላ እናት እንደ አንድ ስፍስፍ እንዳለች እናት አዝኜ ሄጄ ለማጠየቅ ሞክሬያለሁ፣ አጥቻለሁ እንጂ ከሞተች በኋላ እከሌ ዘር ሰጣት አልሰጣት እኔ አይመለከተኝም። ያልሻት ሰው ደግሞ ትልቅ ማከብረው ሰው ቢሆን እንደዚህ ያለው ችግር የለውም። የወረደች ሽንኩራ ገዳ እየበላች ላይ የምትገባ ሙንዬ በቃ እናመሰግናለን። ደህና ደርሽ። ችግር የለም እነግርሻለሁ። ያው መረጃ ነግረውናል። ሙኔ ቴንኪዩ በጣም እናመሰግናለን ለሰጠህን ጊዜ ምናምን ነገር። በነገራችን ላይ ሙን እንደዚህ ያለሽ እንኳን አለኝ እሰ ያለኝ ወንድሜ ነው። የፈለገውን ቢለኝ እኔ አይነንቀኝም። ቴንኪዩ ሶ ማች ብራዘር ሃቭ አ ናይስ ታይም። ስለተረዳሽ አመሰግናለሁ። ኧረ እኔ በደንብ ነው